ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛልኝ ባላችሁበት ቦታ ሰላማችሁ ብዝት ተረፍረፍ ይበልልኝ። እንዴት ናችሁ? ሰላም ናችሁ ወይ? ሰላም ነኝ እግዚአብሔር ይመስገን። ትላንት እንግዲህ ልጆቻችን በጣም ደስ በሚል መጥተዋል። ኬኩ ተጨማልቀውበት የኔ ውድ ልጆች እግዚአብሔር ይጠብቃችሁ፣ ከክፉ ይጠብቃችሁ፣ ክፉ ነገር አይንካችሁ፣ ፍቅራችሁ ያብዛልኝ። ከመጨረሻችሁ ፍቅር በፍቅር ያደርጋችሁ። ፍቅር በምንም የሚለካ አይደለም። ፍቅር በምንም ከእግዚአብሔር የተሰጠን ስጦታ ነው እና አንድ ሴት ለአንድ ወንድ፣ አንድ ወንድ ለአንድ ሴት ንጹህ ፍቅር ለሁላችሁ ያደላችሁ። እንደ ብሩኬና እንደ ሀይሚ አይነት ፍቅር ለሁላችሁ እህቶቼ፣ ላላገባችሁ እህቶቻችን፣ ለልጆቻችን እንደ ሀይሚና እንደ ብሩኬ አይነት ያደርግልን እላችኋለሁ። ብሩኬና ሀይሚ የወጣችሁበት የገባችሁበት የነካችሁት ሁሉም ይባረክላችሁ። እግዚአብሔር አምላክ በእድሜ ይጨምርላችሁ። ቤተሰቡ የሚጠብቃችሁ ሁሉ የምታስደስቱ ልጆች ያድርጋችሁ። መብርሃን ጠብቃችሁ፣ ክፉ ነገር አይንካችሁ፣ መጥፎ ነገር አይንካችሁ። የኔ ውድ ልጆች በጣም ወዳችኋለሁ፣ በጣም ኮራባችኋለሁ። በጣም ገና ትልቅ ነገር ላይ እንጠብቃለን ከናንተ። እግዚአብሔር የተመሰገነ ይሁን። አሁንም ይሄን ድረስ ያደረሰን እኛንም ከነሱ አብረን ገና ሳይጀምሩ አንድ ብለው ሳይጀምሩ ከነሱ ጋራ ብዙዎቻችን አለን። ብዙ እናቶች ብዙ እህቶች አለን። የእውነት ከልብ የሚወዷቸው ከልብ የሚሳሱላቸው አስመሳዮች ሳይሆን ያው አንዳንዴ እኮ ጠላት አይደለም በነገሮቻችሁ ላይ ጠላት ሲበዛ ጥሩ ነው። ተበረታላችሁ፣ ብርቱ ጠንካራ ትሆናላችሁ። ያው በስንዴ መካከል እንክርዳድ አይጠፋ ማለት ሀይሚዬ እውነት ነው። እኔ ሁሌም እላለሁ ስንዴ ዘርታችሁት ሁሌም ያ ስንዴ አይወጣም። ባቄላም ብትዘሩ ገብስም ብትዘሩ በገጠር ደረጃ የገበሬ ልጆች የሆንን እናውቃለን። የትኛውም ነገር ተዘርቶ እኩል አይወጣም። ለምን? በመካከል እንክርዳድ ይኖራል። 1 ሚሊዮን ህዝብ ቢከተላቸው 1 ሚሊዮን ህዝብ ሁሉም እኩል አይደለም። ግማሹ ንጹህ ልብ ያለው የእውነት ሰው አክባሪ ሰው አለ። ግማሹ ትንሽ እንጨት እንዴት ተሰንጥሎ ወጣ ብሎ ነገር የሚቆሰቆስ ነገር የሚፈልግ እንዴት እዚህ ሰው ማገኘው የሚል ብዙ ሰው አለ። እውነቴ ነው ብላችሁ ብዙ ሰው አለ። በቃ ግን ጠላት ይብዛ፣ በስራችሁ ቦታ ጠላት ይብዛ። እህቶች አሁን አረብ ሀገር ሆናችሁ ጠላት ይብዛ። አንዳንዴ እንኳን ካሜራ ኖረ የምልበት ጊዜ አለ። ለምን ብትሉ ጥንቃቄ ታደርጋላችሁ፣ ትጠነቀቃላችሁ፣ ትበረታላችሁ፣ አትዘነጉ። በምትሰሩት ነገር አትዘነጉ። በቃ ብርቱ ትሆናላችሁ፣ ጠንካራ ትሆናላችሁ። ቤቱ ጋር ያየኛል። አብሶ ኮሽና የምትሰሩ እህቶቼ በጣም ጥሩ ነገር ነው። እውነቴ ነው ብላችሁ ዝርክርክ አንልም። ስራችን በአግባብ እንሰራለን። ምግባችንም ይሁን የትኛውም ይሁን በአግባብ እንሰራለን። በጥሩ ሁኔታ እንሰራለን። በጥሩ ሁኔታ እንራመዳለን ማለት ነው። በጣም ደስ ይላል። እና ጠላት ሲኖርባችሁ ወደፊት ነው የሚገፋችሁ፣ ወደ ኋላ አይደለም። እመኑ፣ ወደፊት ነው የሚገፋችሁ። ሁሌም ነው የምላችሁ ጠላት ይብዛ አይብዛ አይደለም፣ ግን አሳልፎ የክፉ የሚሰጥ አይብዛ። እዛው ያዝልን። አሳልፎ ለክፉ የሚሰጥ አያብዛብን። ግን ጠላት ይኖር። ጠላት ሲኖር ትጠነቀቃላችሁ። ሊጥለኝ ነው ወይ ብላችሁ ጥርሳችሁ ነክሳችሁ እንድትወጡ በነገሮቹ ሁሉ ጥርሳችሁ ነክሳችሁ እንድትወጡ ነው የሚያደርጋችሁ። ብርቱ ያደርጋችኋል፣ ጠንካራ ያደርጋችኋል፣ ጎበዝ ያደርጋችኋል እላችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁና ሀይሚም እግዚአብሔር የተመሰገነ ይሁን። እድሜ ይጨምርልሽ። መጪው ዓመት ወልደሽ ሰርጋችሁ፣ ሽምግልናው፣ ክርስትናው፣ ልደቱ ያብቃን እላችኋለሁ። መጪ ዓመት እንግዲህ የምንደሰትበት ዓመት ይሆናል በተስፋ ከእድገታችሁ መድገት፣ ከስኬታችሁ ስኬት እግዚአብሔር አምላክ ትልቅ ቦታ ያደርሳችሁ። በብዙ ነገር በብዙ ነገር እግዚአብሔር አምላክ ይርዳችሁ። ይሄን እንዴት አልፏለሁ ባላችሁት ነገር ላይ እግዚአብሔር ይርዳችሁ። ጠላቶቻችሁ ይበተንላችሁ። የክፉ የሚያዩዋችሁ ወጡ ወረዱ በዚህ ሆኑ እንዲህ አደረጉ የሚላችሁ ጠላቶቻችሁ በተን ያደርግላችሁ። እግዚአብሔር አምላክ ይጠብቃችሁ። እኛን ቅዱስ ገብርኤል ለቅድስት ድንግል ማርያም በድንገት አዲስ የምስራች እንደሰጣት ከናንተ
አዲስ የምስራች በቀን ቀን የምንሰማበት ያድርግልን እላችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ውዴቶቼ። ለሼር የደረሳችሁ ሼር አድርጉልኝ፣ ሰብስክራይብ አድርጉኝ እላችኋለሁ። ጉዞ ወደፊት እንራመድ፣ ጉዞ ወደፊት እንሂድ እላችኋለሁ። ትላንትና በጣም ደስ የሚል ግጥም እየገጠሙ ኬክ እየተጎራረሱ ነው። መጨረሻ ላይ ግጥማቸው ደስ ይላል። የብሩኬ ግጥም ሃይሜ ግጥም ደስ ይላል እና ፍቅር በምንም የሚለካ አይደለም። ፍቅር እውነቴ ነው የምላችሁ፣ ፍቅር በምንም ምትለኩት ንጹህ ፍቅር ከዘላለም ባላችሁ ሊበድላችሁ ይችላል፣ ሊገፋችሁ ይችላል። ግን ያ የበደላችሁ አይደለም ማስታወስ ያለባችሁ፣ ያደረገላችሁ የዋለላችሁ መልካም የተናገራችሁ መልካም ነገራዊ የሰጣችሁት እሱን አትርሱ። የሰው ልጅ አንድ ቀን ውሃ ጠጥቶ ያችን ውሃ በጠማችሁ ሰዓት እንትን ባላችሁ ሰዓት ያ ውሃ ብጭርቆ አጥቦ ቀጥቶ ሰጥቷቸዋል። ያ ውሃ አታስታውሱትም? እውነትም አስታውሳለሁ አልረሳውም። ለምን አንድ ሰው ደግሞ በጭንቀታችሁ ሰው በተጨነቃችሁ ሰው ግራ በተጋባችሁ ሰዓት መጥቶ ያ ሰው እንደዚህ ነው በቃ እንደ ጫወታ አድርጎ እንትን ሊላችሁ ይችላል፣ ሊያበረታታችሁ ሊያጽናናችሁ ይችላል። በተለያየ ነገር በተለያየ ምክንያት ሊሆን ይችላል። ግን ያ ሰው ትረሱታላችሁ? አትረሱት። መርሳት የለባችሁ። የትዳር አጋራችሁ የእውነት ፍቅሩ የገለጸላችሁ የእውነት ስለናንተ ሟች የሆነ የእውነት ስለናንተ እስከ ጥግ ድረስ የሚሄድ ሰው ምንም ቢያስቀይማችሁ ምንም ቢያደርጋችሁ ያ ሰው ከመምከር ወደ ኋላ አትበሉ። ወደፊት ነው እንጂ ወደ ኋላ አትበሉ። ያ ሰው ወደ ኋላ እንዲመለስ አታድርጉት። እንዴ ይሄ ማለት እንዴ አታድርጉ። ደግሞ በፍቅረኛችሁ መካከል የፈለገ ነገር ይሁን ፍቅረኛሽ አጠብቀሽ መያዝ የምትችይው አንቺና አንቺ ብቻ ነሽ። ለምን ፍቅር እየሰጠሽ ሲወጣ የኔ ፍቅር የኔ ውድ በምንም ይክፋው ሲገባ ደግሞ የኔ ውድ ደግሞ መጣ እኔ